ኢትዮጵያ ህገ መንግስት ሁሉንም መብቶች ጽፏል። እሱ ላይ ጥያቄ የለኝም። እሱ ነው ያልከለው። እንደውም አብዝቶ መጻፍ የሌለባቸውን ዝም ብሎ ጽፏል። የኢኮኖሚ መብት፣ የማህበራዊ መብት፣ የባህል መብት የሚባሉ የማተሚያ ቤት መብት ነው የሚባሉት በትክክለኛ አንቲንኬሽን እነዚህ ዋናው መብት በህይወት የመኖር የነጻነት ወይም ሊበርቲ መብት፣ ይሄን ተከትሎ የሚመጣ የንብረት መብት፣ ደስታን የመሻት መብት እነዚህ ናቸው ዋናዎቹ መብቶች ማለት ነው። ዋናዎቹ መብቶች እነዚህ ናቸው። ግለሰብ ላይ የሚንጠለጠሉት ግለሰብ ላይ ነው። ለምሳሌ የኢትዮጵያ ህገ መንግስት የንብረት መብትን ዲሞክራሲያዊ መብት ብሎ ነው የሚጽፈው። አይተሽ ታውቂያለሽ? አዎ። ዲሞክራሲና ንብረት ምን ያገናኝ? ንብረት የህይወት መብት ነው። ንብረት የአንድ ግለሰብ መብት ነው። የማህበረሰብ ጤና አማካሪ ናቸው። በሙያቸው ሐኪም ናቸው። የኑሩ ማፕ የተሰኘ መጽሐፍ ደራሲ ናቸው። መጽሐፉ በህይወት ዙሪያ በሰው በግለሰብ ነጻነት ህግ የተለያዩ ነገሮችን ሀሳብን አንስቶ የሚያጠነጥን መጽሐፍ ነው። በርካቶቻችሁ እንዳነበባችሁ ተስፋ እናደርጋለን። ያላነበባችሁትም ካላችሁ ዛሬም አልረፈደም ለማንበብ። እንዲሁም የማህበረሰብ አንቂ ብንላቸውም አሰላሳይ ብንላቸውም የማህበረሰብ ፖለቲካም ይሁን የሀገር ስለ ልጆቻችን ስለ ሁሉም ነገር አንስተው ያወጋሉ፣ ይተቻሉ። ዶክተር ኤርሲዶ ሌንደቦ ዶክተር እንኳን ደህና መጡ ልበል። እንኳን ሰላም ቆየሽኝ። እንደው ከተስፋውን ጀምርና ውይይታችንን እንደው ለለውጥ ያህል ይባላል ሁሉ ጊዜ አይደል? እንደው የነገዋ ኢትዮጵያ በዶክተር ኤርሲዶ ጭንቅላት ውስጥ ተስላለች ወይ ተቀምጣለች ወይ? ምንስ ብናደርግ ነው ያችን የተሳለችውን ኢትዮጵያ ምን ደርስባት ለልጆቻችን የምናስረክባት ሀገር ምን አይነት ናት? አይ ቲንክ የነገዋን ኢትዮጵያ እርግጠኛ መሆን የሚቻልበት አንድና አንድ መንገድ ብቻ ነው ያለው። የነገውን ኢትዮጵያ ዛሬ አስቦ በመስራት ማለት ነው እንጂ ዛሬ ዝም ካልሽ ቁጭ ካልሽ ዛሬ እየተሰራ ያለው ነገር የነገዋን ኢትዮጵያ ይሰራታል። ዛሬ እየተሰራ ያለው ጦርነት፣ ዛሬ እየተሰራ ያለው ሸፍጥ፣ ዛሬ እየተሰራ ያለው ሴራ ምናምን አገሪቷን ይሰራታል ማለት ነው። ኢኳሊ ደግሞ ገልብጠሽ የነገዋ ኢትዮጵያ ጥሩ እንድትሆን ከፈለግሽ ዛሬ ጥሩ ተግባሮች መስፋት አለባቸው። ጥሩ ተግባሮች፣ ጥሩ ሰዎች መብዛት አለባቸው። ጥሩ ንግግሮች፣ ጥሩ ስራዎች፣ ጥሩ ኩባንያዎች፣ ጥሩ ቤተክርስቲያኖች፣ ጥሩ መስጊዶች፣ ጥሩ ሚዲያዎች፣ ጥሩ ጋዜጠኞች፣ ጥሩ ገበሬዎች፣ ጥሩ አምራቾች፣ ጥሩ ነጋዴዎች፣ ጥሩ ፖሊሶች፣ ጥሩ ዳኞች እነዚህ ጥሩ ስራ ሲሰሩ ይሄ ጥሩ ስራ ሲደምር ጥሩ ሀገር ይፈጥራል። በተቃራኒው ደግሞ ቁጭ ብለሽ የምታይ ከሆነ የነገ ደሞዝሽ የሚረጋገጠው በዛሬ ስራሽ ነው። ስለዚህ የነገ ኢትዮጵያም ጥሩ ሁኔታ የሚረጋገጠው በዛሬ ጥሩ ስራችን ነው። ስለዚህ ነገን ኢትዮጵያውያን ቁጭ ብለው መገመት ሳይሆን ያለባቸው ነገን ተነስተው መስራት ነው ያለባቸው። ነገን መፍጠር ነው ያለብን። ስለ ነገ እርግጠኛ መሆን የሚቻለው በአንድ መንገድ ብቻ ነው፣ ነገን በመፍጠር ነው። ነገ ደግሞ የሚፈጠረው ዛሬ ላይ በሚሰራ ጥሩ ስራ ነው። ዛሬ ላይ የሚሰራ መጥፎ ስራ ነገን መጥፎ ሀገር እንደሚያደርግ ደግሞ ምንም ምርምርም ሳይንቲስት መሆንም አይጠይቅም። ስለዚህ እኔ የነገ ኢትዮጵያ ጥሩ ልትሆን ትችላለች፣ በጣም ቆንጆ ሀገር ልትሆን ትችላለች፣ በጣም የበለጸገች ሀገር ልትሆን ትችላለች፣ ደስታ የሞላባት ሀገር ልትሆን ትችላለች፣ የሰለጠኑ ዜጎች የሚኖሩባት ሀገር ልትሆን ትችላለች። ይህን ሁሉ ልትሆን የምትችለው ግን ዛሬ በምናደርገው ጥሩ ስራ ነው። ስለዚህ ዛሬ ላይ ልክ የሆነውን ማድረግ ነገ ላይ ልክ የሆነች ሀገር እንድትፈጠር ያደርጋል። ልክ የሆነው የቱ ነው? አሻሚ የሆነው አሁን አስቸጋሪ ሆኖ ምንም አሻማም። ልክ የሆነው ነገር እውነቱን ለመናገር ምንም አሻማም። የቱ ነው ልክ የሆነው ነገር? በጣም ቀላል እኮ ነው። እሺ፣ ለኔ ጥሩ የሆነው ነገር ለሌላውም ሰው ጥሩ ነው። እኔ ላይ እንዲደርስ የማልፈልገው ክፉ ነገር ሌላም ሰው ላይ እንዳይደርስ ማሰብ ነው። ያ ነው ልክ የሆነው ነገር። ለኔ እንዲደረግልኝ የምፈልገው ጥሩ ነገር፣ የኔን ህይወት ጥሩ የሚያደርግ ነገር፣ የኔን ረሃብ የሚያጠፋ፣ የኔን በሽታ የሚቀንስ፣ የኔን ልጆች የሚያሳድግ። ስለዚህ ሁሉም ሰው ይህንን ሲያደርግ የዚህ ድምር ነው ሀገርን ጥሩ የሚያደርገው። ጥሩ የሆነውን ነገር ደግሞ ማድረግ ያለብን ጥሩ የሆነው ነገር ስለሚያዋጣ ነው። ከመጥፎ ነገር የበለጠ ስለሚያዋጣ ነው። መጥፎ ነገር በአጭር ጊዜ የሚያዋጣ ሊመስል ይችላል፣ ነገር ግን በረጅም ጊዜ ኪሳራ ነው። እኔ መጽሐፌም ላይ በደንብ ይሄንን ጽፌያለሁ። ቀላል የሚመስሉ ለጊዜው ጥሩ የሚመስሉ መጥፎ ነገሮች ለምሳሌ መስረቅ ሊሆን ይችላል፣ ማጭበርበር ሊሆን ይችላል፣ ውሸት ሊሆን ይችላል፣ ክፋት ሊሆን ይችላል። ለጊዜው ትርፍ ሊያስገኙ ይችሉ ይሆናል፣ ለጊዜው ኪስ ሊሞሉ ይችሉ ይሆናል። በረጅም ጊዜ ሲሄዱ ግን ማንነትሽን ፐርሰናሊቲሽን ስለሚያጠፉ ሰዎች ፊት ለፊት ባይነግሩሽም ሌባ ናት፣ ውሸታም ናት፣
ምናምን ስለሚሉ ሌላ ጊዜ ካንቺ ጋር ማንም ሰው ቢዝነስ አይሰራም፣ ውል አይገባም፣ ይፈራሻል፣ ይጠራጠርሻል። ስለዚህ በረጅም ጊዜ ትከፍያለሽ፣ ከፍ ሲልም በወንጀል ትጠየቂያለሽ። በአጭር ጊዜ ስታዩ ደግሞ ዋጋ የሚያስከፍሉ የሚመስሉ ነገሮች በረጅም ጊዜ ጥሩ ናቸው። ልፋት በአጭር ጊዜ ውጤት አያመጣም። መመራመር፣ ማወቅ ምናምን አሁኑኑ ነገ ምናምን አዋቂ አያደርግሽም። ከረጅም ጊዜ በኋላ ነው አዋቂ የሚያደርግሽ። መልፋት ነገውኑ ሀብታም አያደርግሽም። ሀብታም የሚያደርግሽ ከረጅም ጊዜ በኋላ ነው። ስለዚህ በአጭር ጊዜ አድካሚ የሚመስሉ ክፉ የሚመስሉ ጥሩ ነገሮች በረጅም ጊዜ ውጤት ይሰጣሉ። ስለዚህ ልክ የሆነውን ማወቅ በጣም ቀላል ነገር ነው። በተለይ ኢትዮጵያ ውስጥ ልክ የሆነውን ማወቅ በጣም ቀላል ነው። ልክ የሆነው ሰው አለመግደል ነው። ልክ የሆነው ሰው አለማፈናቀል ነው። ልክ የሆነው እውነት መናገር ነው። ልክ የሆነው የሆነ ፓወር ወይም ስልጣንን ፈርቶ አለመስገድ ነው። ልክ የሆነው ግልጽ ነው። ልክ የሆነው እና ይሄ ልክ የሆነው ጠፍቶት ነው። አብዛኛዎቻችን ጠፍቶት ነው። አድርባይነት ነው፣ ሌብነት ነው፣ ከዛም ሲያልፍ ወንጀለኝነት ነው። ነገር ግን እያልኩ ያለሁት ምን መሰለሽ፣ ልክ ያልሆነውን እየሰሩ ልክ የሆነ ሀገር እንዲፈጠር መመኘት አስመሳይ ግብዝነት ነው፣ ውሸታምነት ነው። ገብቶሻል? ዛሬ በእኛ ዘመን ሰርቀን ልጆቻችንን መግበናቸው ሊሆን ይችላል። ነገር ግን ነገ የልጆቻችን ኢትዮጵያ ስትፈጠር ግን የእኛ ልጆች በዚህ ሁኔታ ሊኖሩ አይችሉም። ልጆቻችን የሚኖሩባትን ሀገር በጉቦኛ፣ በሌባ፣ በወንጀለኛ፣ ፍትህ በማያውቅ የሞላናት ከሄድን ኦኬ እኛ እኔ አሁን 50 ዓመቴ ነው። ቢያንስ 2/3 እድሜ ኖር ያለው ብዬ ላስብ እችላለሁ። ነገር ግን የኔ ልጆች ካሁን በኋላ ነው የሚኖሩት። ስለዚህ ለነሱ የማይሆን ሀገር እየተውኩ ነው ማለት ነው። ስለዚህ እያንዳንዱ ሰው ኃላፊነት አለበት። ልክ የሆነው ነገር ማወቅ ደግሞ በጣም ቀላል ነው። ምንም ምርምር አይፈልግም። ራሳችን ላይ እንዲደርስ ማንፈልገውን ክፉ ሌላ ሰው ላይ እንዳይደርስ ለራሳችን የምንመኘው ጥሩ ነገር ለሌላውም ሰው መመኘት ይሄ ሲምፕል የሆነ ነገር ነው። ኢቭን ሃይማኖት የማይፈልግ ህገ ልቦና ነው። እኔ ስንተዋወቅ ጀምሮ ሳውቀውት ጀምሮ በፕሮግራሚም ስጋብዘውት ከዛም አንዳንድ የጻፏቸውንም እንደዚሁ የሚሰሯቸውንም ሬዲዮም ላይ ምንም ሳደምጦት መጽሐፉ ከመውጣቱ በፊት ነው። በነገራችን ላይ የግለሰብ መብት የሚል አንድ ርዕስ አለ። ፓርቲ ሁሉ ይመስለኛል ማያረጅ ወይም የሆነ የፖለቲካ የሆነ መንግስት ስለመጣ የሆነ መንግስት ስለመጣ ማይለወጥ ወይም ፓርላማ ውስጥ ገብቶ ግን ያላየ ነው። እስካሁን ህገ መንግስት ውስጥ ገብቶ ያላየ ነው። ወደፊት ይገባል። የሉዓላዊ ግለሰቦች ነጻነት ንቅናቄ ነው። እያንዳንዱ ግለሰብ ሉዓላዊ ነው። መቼ ነው ፓርላማ የሚገባው? መቼ ነው በሁሉም ሰው አእምሮ ውስጥ ገብቶ መንግስትን እጅ ጠምዝዞ ሀሳቡ አሸንፎ ማለት ነው? ብዙ ሰዎች ይቀበሉታል። ብዙ ስኮላሮች፣ ብዙ አሰላሳዮች በብዙ ውይይቶችም አይ አይሆንም ብሎ እየተከራከረ እምብዛም ሰው አላየሁም። አንዱ ማንዱ ይመጋገባ የሚል ካልሆነ ለእርሶም ከህገ መንግስቱ ጀምሮ ለመንቀፍ ህገ መንግስቱን ራሱ አንድ ሰባራ ጎን አለው ብለው የሚያነሱበት አንዱ ምክንያት እንደሆነ አውቃለሁኝ። የት አደረሱት? አለ እየተራመደ ነው። አላማው ምንድነው? በጣም ብዙ ግለሰቦች በሉዓላዊ ግለሰብነት እንዲያምኑ የሉዓላዊ ግለሰብነትን መርህ እንዲያራምዱ፣ እንዲናገሩ፣ እንዲኖሩ ሙቭመንት መፍጠር ነው የመጀመሪያ አላማው። እኔም ጓደኞቼም በልጆቻችን ኢትዮጵያ ፕሮግራም ያለ ነው ከ8-12 አካባቢ የምንደርስ ሰዎች ይህንን ፕሮሞት እናደርጋለን። በሶሻል ሚዲያ ፕሮሞት እናደርጋለን። እኛ ሉዓላዊ ግለሰብነት ያለምንም ደም ሉግነን ይለምልም ነው የምንለውና ሉዓላዊ ግለሰብነት ነጻነት ንቅናቄ ይለምልም ነው የምንለው ያለምንም ደም ማለት ነው በአእምሮ። ስለዚህ መጀመሪያ ያው እያንዳንዱ በነገራችን ላይ ማንኛውም ፖለቲካል ሙቭመንት ይሁን ሌላ ሙቭመንት ይሄን ፋንዳሜንታል አድርጎ ቢንቀሳቀስ ይጠቀማል። እንዲበዛ ነው የምንፈልገው። ዩኒቨር ነው አንድ ቀን ፓርቲ ሆኖ ሊመጣ ይችላል፣ አናውቅም። በእኛም ላይሆን ይችላል የሚመጣው፣ በሌሎችም ሊመጣ ይችላል። ይህንን ያራመደ እና ይህንን ምንም ሳይበርስ ሳይከልስ የሚያራምድ ፓርቲ የመጣ ቀን ደግሞ እኛም ከዚህ ፓርቲ ጋር እንደምንቆም ጥርጥር የለውም። ምክንያቱም እያንዳንዱ ግለሰብ የራሱ ህይወት ቀራጺ ነው ይላል የኔ መጽሐፍ። ግለሰብ ኢምፖርታንት የሆነበት ምክንያት የሰው ኑሮ የግለሰብ ተግባር ነው። ሀሳብ ደግሞ በግለሰብ ደረጃ ነው የሚታሰበው። ሰው በጋራ አስበ በጋራ ስራ ሊሰራ ይችላል። አንድ ሰው ብቻውን ያስባል፣
ብቻውን ያሰበው ነገር ይታቀድና እቅዱ ተነቦ አንተ ይሄን ስራ፣ አንተ ይሄን ስራ፣ አንቺ ይሄን ስሪ ተብሎ በጋራ ስራ ሊሰራ ይችላል። ከዛ ውጪ ግን በጋራ የሚታሰብ ነገር የለም። ብዙ ሰዎች ግን በጋራ ማሰብ እንደሚቻል ነገር ሲያወሩ ትሰሚያለሽ። እንደዛ የሚባል ነገር የለም። ጨጓራ ብቻችን ነው የበላነው ምግብ የሚያኝከው፣ እግራችን ብቻውን ነው የሚራመደው፣ ሳምባ ብቻውን ነው የሚተነፍሰው። አንጎል ሲሆን በጋራ የጋራ የሚሆንበት ብዙ ምክንያት የለም። ይሄ ማለት የጋራ እቅድ የለም ማለት አይደለም። ግን ሁል ጊዜ ግን ሀሳብ ከአንድ ሰው ነው፣ ማሰብም በአንድ ግለሰብ ደረጃ ነው። ከዛ ሀሳቦች ሊቀናጁ ይችላሉ፣ ሀሳቦች ሊዳቀሉ ይችላሉ። ሲዳቀሉ እንደውም ሀሳቦች የሶስት የአራት የአምስት ሰው ሀሳቦች አንድ ላይ ሲመጡ እንዴት እንደምታዋቅሪያቸው ካወቅሽ፣ ሳይንስ አለው በነገራችን ላይ እሱም ካወቅሽ ከአንድ ሰው ሀሳብ የበለጠ ጠንካራ ሊሆኑ ይችላሉ። ከአንድ ብርቱ ሁለት መድኃኒቱ እንደሚባለው አይነት ነገር ሊሆን ይችላል። እንደዛ የሚሆነው ግን በትክክል የመተባበር ህግን ስታቂ ነው። የመተባበር ህግን ስታቂና ነጻነት ሲኖር ነው። ነጻነት በሌለበት በነገራችን ላይ የቡድን ሀሳብ ከግለሰብ ሀሳብ ያንሳል። ምክንያቱም ሁሉም ሰው በፍርሃት ከሆነ የሚያስበው አንተ እንዳልከው እሳቸው እንዳሉት በተለይ መሪው እንዳለው ወይም ደግሞ ዱላውን የያዘው ሰውዬ እንዳለው በሚል እዛ ላይ ነው የሚቆመው። ግን ዱላውን አንድ ሰው አይደለም የሚይዘው። ብዙ ጊዜ ቡድኖች አይደሉም፣ በቡድን ያሳብባል እንጂ ዋናው አንድ ሰው ነው። እናቴ ሰው በቡድን ሲመጣ በቡድን ስም የሚያራምደው ጥቂት ሰዎች ናቸው። በህዝብ ስም፣ በብሔረሰብ ስም፣ በገበሬዎች ስም፣ በሴቶች ስም፣ በምናምን በልጆች ስም፣ በምናምን ስም ሁሉ ጊዜ በቡድን ስም የተወሰኑ ፊው ግለሰቦች ናቸው ፓወሩን የሚዘውሩት። ይሄ ታወቀ ነው። ምንም እኮ ፖለቲካውን ማየት ይችላል። ለምሳሌ ፖለቲካ ማየት ይችላል። የብሔር ፖለቲካ ይባላል ተደጋግሞ ይነሳል። በተለይ ይሄ ብሔር ጋር ስታመጪው በጣም ግልጽ ነገር ነው። ማለት አሁን በቃ የሆነ የአንቺን ብሔር የሚጠሩ የሆኑ የዛ ብሔር መሪ ነን ተወካይ ነን የሚሉ ሰዎች አንዳንድ ብዙ ጊዜ በምርጫ ተመርጠው አቁም ፔቲሽን አስፈርመው አቁም እየዞሩ ማለት ነው። ልወክል እስቲ በእኛ ብሔር እኔ ልወክል ነው ብለው አስፈርመው አቁም ብድግ ብለው ነው ሰልፍ አፖይንትድ ናቸው። ምክንያቱም የብሔር ፖለቲካ አራት መሰረታዊ መርሆች የሚባሉ አሉ። ማንኛውንም ብሔር ፖለቲካ የምታውቂበት አራት ኢምፖርታንት ምሰሶዎች አሉ። አንደኛው ሰልፍ አፖይንትመንት ነው የሚባለው፣ ራስን መሾም የሆነ ግሩፕ መሪ ሆኖ የዚህ ብሔር እኔ መሪ ነኝ ብሎ ብዙ ጊዜ ጥቂት ፓርቲዎች ወይም ግሩፖች የዛ ብሔር መሪ ነን ብለው ይቆማሉ። 3 ወይም 4 ሊሆኑ ይችላሉ። እሱ ሰልፍ አፖይንትመንት ነው። ሁለተኛ ሁል ጊዜ አስዘም ይላሉ፣ እኛና እነሱ ይላሉ። በሱ ነው የምታውቂያቸው። ጠላት ካልፈጠረ የብሔር ፖለቲካ መቆየት አይችልም፣ መኖር አይችልም። ራሱን ችሎ አይቆም። አስዘም ማለት አለበት። ጠላት እነሱና እነኛ ማለት እነሱ የሚላቸው በአካል ከሌሉ እንኳን ታሪክ መጥቀስ አለበት፣ ያለፈውና ያሁኑ ምናምን ማለት አለበት። እና አስዘም ይባላል እኛና እነሱ። ይሄ በጣም ሁሌ የጠላት ፖለቲካ። ስለዚህ እኛ ጥሩ እነሱ መጥፎ፣ እነሱ ጨቋኝ እኛ ተጨቋኝ፣ ወይም ደግሞ እኛ እንደዚህ እነሱ እንደዛ የሚል ትርክት ይኖራሉ። አስዘም ማለት ነው። ሌላኛው የውክልና ቁጥር፣ ዝም ብሎ ቁጥር ይጠራሉ። ይሄ ሄድ ካውንት ይባላል። የኛ ህዝብ ይሄን ያህል ነው፣ ስለዚህ ይሄ ይገባዋል ምናምን ይላሉ። ማጆሪቲ ማይኖሪቲን ራሱ ከፖለቲካ የማጆሪቲ ማይኖሪቲ ፍልስፍና አስወጥተው በሆነ ቁጥር ወይ በቋንቋ ማጆሪቲ ወይ በጂኦግራፊ ማጆሪቲ በሆነ ማጆሪቲ እኛ ትልቅ ነን እነዛ ትንሽ ናቸው፣ እኛ እንደዚህ ነን እንደዚህ፣ ስለዚህ እኛ ይሄ ይገባናል ብለው ያወራሉ። ነገር ግን በፖለቲካ ማጆሪቲ ማይኖሪቲ የሚወሰነው ምርጫ፣ ነፃ ምርጫ ከተካሄደ በኋላ የተመረጠው ሀሳብ ማጆሪቲ ሰው ድምጽ የሰጠበት ሀሳብ ነው ማጆሪቲ መባል ያለበት እንጂ በተፈጥሮ ይሄ ቋንቋ ብዙ ተናጋሪ ስላለው እኛ ማጆሪቲ ነን አይባልም። ወይም ይሄ ባህል እንዲህ እኛ እዚህ ሰፊ እንደዚህ ነገር አይባልም። እና ያ ምንድነው ሰብሰብ አድርገው ያው እንወክላለን የሚሉትን ሰው እንደተከራዩት ቤት ወይም እንዳረቡት ዶሮ ምናምን ነው የሚያዩት። ይሄ ብሔር ፖለቲከኞች ባህሪ ነው፣ የሚታወቅ ነው። እና የመጨረሻው ደግሞ ምንድነው የፓትሪያርካል ናቸው፣ ወይም አንድ ንጉስ ነው የሚፈቅዱት። በአንድ የብሔር ፖለቲካ ሲስተም ውስጥ አንድ ድርጅት ገኖ መውጣት አለበት። ከኛ ውጪ ወደ ውጪ ነው። ታሚል ታይገርስ የሚባሉ ስሪላንካ ምናምን ስቴጂ 12 13 ነበሩ፣ ተገዳድለው ሁለት እስኪቀር ድረስ። እኛም ሀገር ብዙዎቹን ብታይ እና ደሴም ህዝብ እንወክለዋለን ብለው ግን እኔ የተሻልኩ ወካይ ነኝ ይላሉ። አይዲዮሎጂ ስለሌላቸው አይደንቲቲ ስለሆነ ያላቸው እኔ የተሻልኩ ነኝ ይላሉ። ይሄ ቀጥታ ዘረኝነት ነው የሚሆነው። እኔ የተሻልኩ አማራ ነኝ፣ እኔ የተሻልኩ ኦሮሞ ነኝ፣ እኔ የተሻልኩ ሀዲያ ነኝ፣ እኔ የተሻልኩ እሱኛው ወይ ቅይጥ ነው እሱ ወይ ንጹህ አይደለም ሊሉ ይችላሉ። ዩኒቨር አታቂ። ስለዚህ እነዚህን አራት ነገሮች በማየት አንድ የብሔር ፖለቲካን ኔቸር ማወቅ ይቻላል። እኛ እነሱ ይላሉ፣ ከኔ ውጪ ወደ ውጪ ይላሉ፣ እኔ ነኝ ዋናው ወካይ ይላሉ።
ራሳቸውን ይሾማሉ ሳይወከሉ። ከዛ ውጪም ደግሞ ስለ ወከሉት ሰው ግሬድ ያወጣሉ። እኛ የምንወክለው ሰው ከፍ ይላል፣ እኛ የምንወክለው ሰው ዝቅ ይላል፣ እንትና የሚወክለው ሰው ትንሽ ነው ምናምን ሲባባሉ ትሰሚያለሽ። ውክልና ግን ሊሰጥ የሚገባው በፕሮፐር ዲሞክራቲክ ምርጫ ነው መሆን ያለበት። ግን ሳይመረጡ ነው የሚያወሩት እነዚህ በሙሉ። ቲፒኤልኤፍ የትግራይ ህዝብ ሳይወክለው ራሱን ወክሎ ነው እንግዲህ እዚህ ድረስ የመጣው። ሌሎችም እንደዛው። ኤኒዌይ በምንድን ነው ግን ወደዚህ የገባ ነው? ስለ ግለሰብ መብት ያወጋ ነው። አዎ። ስለዚህ ለዚህ ሁሉ መፍትሄው የግለሰብ ነው። ቡድንን ወደ ብሔር ወሰድ ነውና፣ አዎ፣ ለዚህ ሁሉ መፍትሄው ግለሰብ ነው። ስለዚህ ሰዎች በግለሰብ ደረጃ ማሰብ ከጀመሩ፣ በግለሰብ ደረጃ አክት ማድረግ፣ መምረጥ፣ መወሰን ምናምን ከጀመሩ በጣም ቀላል ነው። በግለሰብ ደረጃ ካመኑ በኋላ ከፈለጉ በፈለጉት አይደንቲቲ ይደራጁ፣ ምንም ችግር የለው። የህግ የበላይነት አክብረው ይንቀሳቀሱ። ሌላውን ሰው ይሄን እንዲህ ካልሆንክ እንዲያነ ይሄን ካልመረጥክ እንዲህ ነህ የሚል ማስፈራራት ምናምን ዱላ ምናምን ብቻ አይግቡ። የኔ ሀሳብ ብቻ ነው፣ ሳይጠይቁኝ እኔን አይወክሉኝ። እንደገና ነፃ አወጣለሁ ምናምን አይበሉኝ። ምክንያቱም እኔ ያልጠየኳቸው ማንም ነፃ እንዲያወጣኝ ጠይቄ አላውቅም። በነገራችን ግን ኮርሶ ላይ ጠይቁ ይችላሉ። ሌሎች ግን ያንን ሀሳብ ተከትለው በጣም በሚያስደነግጥ ቁጥር ተከታይ ኖሯቸው አላየንም። ብዙ ጊዜ ያው ከሚባለው ወሬው ነው እንጂ ልኬት እኮ የለውም። አሁን ጽድት ተደርጎ ተለክቷል አይደለ? ይሄ ግሩፕ ይሄንን ይወክላል የሚለው ተጠንቶ ብዙ ጥናቱንም አይፈቅዱልሽም። አይ አትወክለንም እኮ ካልሽም እኮ በሁለተኛው ቀን ያስፈራሩሻል አይደለ? በነጻነት ድባብ ውስጥ አይደለም እነዚህ ነገሮች የሚካሄዱት። በነጻነት በግለሰብ ነጻነት በሉዓላዊ ግለሰብነት ነጻነት ድባብ ውስጥ በህግ የበላይነት ድባብ ውስጥ እኮ ሰዎች በፈለጉት ቡድን ይደራጁ፣ ምንም ይዳዝም ማተር። ሲደራጁ ግን ህጋዊ ሰውነት ይውሰዱ፣ ይመዝገቡ፣ ወይ በኤንጂኦ ወይ በፖለቲካ ፓርቲ ወይ በፒኤልሲ ወይ በኮኦፐሬቲቭ በህብረት ስራ ማለት ነው፣ ወይ በአክሲዮን ማህበር ይደራጁ፣ ወይ በሃይማኖት ድርጅት ይደራጁ። ልክ ሲደራጁ ጠቅላላ ጉባኤያቸው ይታወቃል፣ ቦርዳቸው ይታወቃል፣ ይከሳሉ፣ ይከሰሳሉ ምናምን። በተለይ ቡድን እኮ ህጋዊ ሰውነት ሳይኖረው ሲቀር ነው በጣም መጥፎ የሚሆነው። አሁን ኢትዮጵያ ባለፈው 4-5 ዓመት ነፍ ህጋዊ ሰውነት የሌላቸው ቡድኖች አስተናግዳለች። አሁንም የቀጠለ ብዙ ነገር አለ። እነዚህ ነገሮች ናቸው ከግለሰብ ነጻነት በተቃራኒ የሚሄዱ ስለሆኑ እንትናም ሰው በግለሰብ ደረጃ ሰዎች ሲያስቡ ያስባሉ፣ ያመርታሉ፣ ይፈለስፋሉ፣ ችግር ይፈታሉ፣ ይመራመራሉ፣ ሳይንስ ይሰራሉ፣ አርት ይሰራሉ፣ ሚዲያ ይሰራሉ፣ ምርት ያረክሳሉ፣ ልጆች ይወልዳሉ። በጣም አሪፍ። እየተከታተላችሁ ያላችሁት ሳምንታዊ የዳማከሴ ፕሮግራም ነው። የዳማከሴ ፕሮግራማችን በዚህ ሳምንት ከዶክተር ኤርሴዶ ሌንጌቦ ጋር ቆይታ እያደረገ ነው። አሁንም አብራችሁን እንድትሆኑ በአክብሮት ነው የሚጋብዘው። ከተነሳ አይቀር 5ኛ ዓመት እየመጣ ነው አይደለም? የለውጡ መንግስት ወይም ለውጡ እንል የነበረው እንኳን እስከ ምርጫ ነው አይደለ? ከምርጫ በኋላ ብልጽግና የተባለ መንግስት አለ። እንዴት ይገመግሙታል አካሄዱን? ያው ብዙ ውጣ ውረዶች የነበሩበት ጊዜ ያሳልፈናል። አሁንም ውጣ ውረዶች ያሉበት አለ፣ የቀጠሉበት አለ፣ የተቀረፉት አሉ፣ የሚቀጥሉት አሉ። ተግዳሮቶቹ፣ ጠንካራ ጎኖቹ ተብሎ ይጠየቃልና እንዴት ያዩታል? የሆነ የለውጥ በሚባለው ሂደት ውስጥ ኖ ዳውት የተለወጡ ብዙ ነገሮች አሉ። አትሊስት ዘንድሮ 2000 ስንት ነው? 15 ነው። 2010 ነበር ይሄ ሂደት ሲጀምር። ስለዚህ ለውጥ አለ፣ የቁጥርም ቢሆን ቢያንስ። አንደኛ። ሁለተኛ ከንግግር ነጻነት አንጻር ብዙ ለውጦች የተከፈቱ ነገሮች የሚመስሉ አሉ። የዛኑ ያህል ብዙ ተግዳሮቶች ቢኖሩም ማለት ነው። ከኢኮኖሚክ ሊበራላይዜሽን አንጻር የተወሰኑ ለውጦች አሉ። አሁን ድሮ አንድ ቴሌ የነበረን ሁለት ቴሌ አለን አይደለ? ከዛ ሌላም ቴሌ አሁን ይገባል ተብሏል። ለውጥ ነው ይሄ፣ ቀላል የሚባል አይመስለኝም። ፕራይቬታይዜሽን ተጀምሯል። የምሰራበት ሴክተር እንኳን እኛ ኢትዮ ስኳር የሚባል የግል ኩባንያ አለን። የስኳር ከዛ በፊት ስኳር በግል አይቻልም ነበር። ቢያንስ አሁን ስኳር በግል ደረጃ ከመንግስት ውጪ ስኳር ኩባንያ ተፈጥሯል። ለውጥ ነው፣ ቀላል አይደለም። 5,000-6,000 ሼር ሆልደር ያለው ኩባንያ ነኝ። መንግስት 8 የስኳር ፋብሪካዎች ሊሸጥ ነው፣ ፕራይቬታይዝ ሊያደርግ ነው። ስለዚህ በኢኮኖሚው በሊበራላይዜሽን በፕራይቬታይዜሽን የሆኑ ለውጦች አሉ። የውጭ ባንኮች ሊገቡ ነው። ይሄ ቀላል አይደለም። ብዙ ለውጦች በዚህ አካባቢ አሉ። መሰረታዊ በሆኑ የፖለቲካ ለውጦች አካባቢ የታሰበውን ያህል አይደለም ለውጡ። ብዙ እጥረቶች አሉ። ለምሳሌ ህገ መንግስቱ በአይናው በደንብ ተፈትሾ ዲስከስ ተደርጎበት ድርድር ተደርጎበት ንግግር ተደርጎበት
ህገ መንግስቱ እንደሚሻሻል ኤክስፔክቴሽን ነበረን አብዛኞቻችን በልጆቻችን ኢትዮጵያም ይሄ ወጥረን ይዘን ህገ መንግስቱ በሉዓላዊ ግለሰቦች ነጻነት ላይ ካልተተከለ በስተቀር አሁን ባለው የብሔር ሉዓላዊነት ላይ የተተከለው ህገ መንግስት አደገኛ ነው። በዚህ ህገ መንግስት መሰረት የተፈጠሩ ክልሎች እየታጠቁ ነው። በጣም ከፖሊስ አቅም በላይ እየታጠቁ ነው። ይሄ ነገር አደገኛ ነው። የዛሬ 5 ዓመት ስንል ነበር። ያ ነገር ሄዶ እንግዲህ ያው የትግራይን ጦርነት ወልዷል። ቀጥሎ አሁንም ያለው ነገር አለ። ስለዚህ ከዛ አንፃር ለውጡ አጥጋቢ አይደለም። ይሄን ማንም ሰው የሚለው ነው። መንግስትም ብልጽግና የሚለው ነገር ስለሆነ ብዙ መጨነቅ ያለብሽ ነገር አይመስለኝም። አዎ ከዛ አንፃር ለውጡ በደንብ አልሄደም። ኦኬ ከፖለቲካ ባህል አንፃር የተቃዋሚዎች ተሳትፎ ምናምን ተሻሽሏል አልተሻሻለም በኤቪደንስ በደንብ መናገር ይሻላል። ለዚህ ነው እኔ ብዙ ጥናት ይጠይቃል። ግን የተወሰኑ ለውጦች አሉ ብሎ መውሰድ ይችል ይሆናል። ግን ስቲል መሳተፍ አቅቶናል የሚሉ ተቃዋሚዎች አሉ። ፓርቲው እንትኑ ምርጫው በቂ አልነበረም ብለው የሚያስቡ አሉ። እውነታቸውን ነው። ግን ሁሉ ነገር ያው በአንድ ምሽት ይሳካል ብዬ አላስብም። ተስፋ ማድረግ ይሻላል የሚል ነው የኔ አቋም። እኔ ግን ከምንም በላይ ለውጡን የምለካው በህገ መንግስት መሻሻል ነው። ስለዚህ ከዛ አንጻር በጣም ሩቅ መንገድ ይቀረናል ብዬ አስባለሁ። ለዚህ ተብሎ እንግዲህ የብሔራዊ ምክክር ኮሚሽን አለ። በኢትዮጵያ የፖለቲካ ችግር ውስጥ ከፍቶናል የሚሉ ሰዎች በሙሉ እንደው መቼ ነው አብረው ቁጭ የሚሉት ወንበር ላይ? መቼ ነው የሚያወሩት? ዜሮ ነበር አላወሩም አይባልም። ባለፈው 5 ዓመት ብዙ የተወሩ ነገሮች አሉ። እኔ ህገ መንግስቱን የማይነካ ለውጥ ኢትዮጵያ ውስጥ ለውጥ ነው ብዬ አልወስድም። በዚህ በኩል ከማንም ጋር ለመከራከር ማንንም ለመሞገት ለማስረዳት ሬዲ ነኝ። ይህንን ህገ መንግስት ቁጭ ተብሎ ህገ መንግስቱን እንወደዋለን አወርዴድ ቦዲ የሚሉ ሰዎች አሉ አውቃለሁ። የህገ መንግስቱ አለመተግበር ነው እንደውም ዋነኛ ችግሩ። ምክንያቱም ህገ መንግስቱ እንደውም መብት ከተነሳ ህገ መንግስት ይተገበር ከጦርነት የዘለለ ነገር አመጣም። የመብት ነገር ከተነሳ አብዛኞቹ መብቶች ከውጭ ተተረጎሙ ናቸው አይደለ? ህገ መንግስቱ ላይ ቋሉት የሴቶች መብት ሊሆን ይችላል፣ የህፃናት መብት ሊሆን ይችላል። ኢቭን እነዚህ በሙሉ ምርቃት መብቶች ናቸው። እንዴት የሴቶች መብት ምርቃት መብት ነው? አዎ የምርቃት መብት ነው የሴቶች መብት። ይሄ እየሰማ የሚናደር ሰው ካለ እንዴት የሚለውን እናብራራ ነው። እሺ ሰው የሰው መብት ነው ያለው። የሰብአዊ መብቶች እኮ ናቸው። የሰብአዊ መብት የግለሰብ መብት እነሱ ሁሉ እዚህ ውስጥ የሚገቡት ሂውማን ራይት የግለሰብ መብት ነው ያለው። አንዲት ሴት በመሆኗ ከወንድ የተለየ መብት ካላት የወሊድ መብት የሚባለው አይደል? ከዛ ውጭ አለ የወሊድ መብት ደግሞ ለወንድም አለ። ከፈለግሽ ፓተርኒቲ ሊቭ አለ ለወንድም ማለት ነው። እነዚህ ትንንሽ መብቶች ናቸው። ታያቸው ዋናው መብት ትንንሽ አይደሉም ዶክተር። ቆይ የተጻፈና በጣም ስላወራችሁ ቆይ አሁን ስለተወራ አይደለም። እኔ ብቻ አሁን ምንድነው በእኔ የማውቀውን ያነበብኩትን ሼር ላድርግ። ከዛ እርሶ ሲቃወሙ ወይም ፖይንት ካለ አይ ስለ ህገ መንግስቱ የሚነሱ ነገሮች ስላሉ ሳልጨረስኩም እኮ አሁን አልጨረስኩም ሐሳቤ 30 ዓመት ይሄንን ነው የነገራችሁን በሚዲያ እኔ አሁን ምን ይችላል ዶክተር። ግን አሁን ቆይ ጀጅ ሳናረግ እኔ 30 ዓመት መቼም ጋዜጠኛ አልነበርኩማ። ቆይ እኔ 60 ዓመት አላወራ አይደለም የሚባለው። አንድ ፖይንት እኔ ያልክ ያለው ህገ መንግስቱ አለመተግበሩ ችግር ነው የሚሉ አካላቶች አሉ። እኔ አይደለም ያልክ ያለው። ከዚህ በፊት የህገ መንግስት ባለሙያዎችን አስተናግተናል። ብዙ አይነት አመለካከቶች አሉ ህብረተሰቡም ውስጥ። በፖለቲካም እኮ ከሄደን ፖለቲካሊ አሁን እርሶ መብትና ግለሰባዊ ነጻነት ላይ ከሚያቀነቅኑትና በትክክልም የኢትዮጵያ ችግር ነው ብለው ያሰቡትን አንድ ሀሳብ ይዘዋል አይደል? ልክ እንደርሶ ብዙ ሀሳብ የያዙ ሰዎች አሉ እኮ ህገ መንግስቱ ላይ አይደል? ብሔርም በተመለከተ ያሉ ችግሮች አሉበት። ለምሳሌ ትርክት ላይ የተመሰረተ የሆነ ነገር ላይ የተመሰረተ ኢቭን ከዋናው ህገ መንግስት ጋር የሚጣረሱ የክልል ህገ መንግስቶች ሁሉ አሉና ገዢ የሆነው ህገ መንግስት ክሊርሊ የሚጣረሱ ህገ መንግስቶች እንዴት ኖሩ ሁሉ እየተባለ ብዙ ነገር ይነሳባቸዋል። መንግስትም ፍላጎት ነበረው አይደል? መጀመሪያ አካባቢ ህገ መንግስት ላይ በትኩረት እየተሰራ ነበር። እንግዲህ የገጠሙትን ተግዳሮቶች ለምን ብሎ መጠየቅኛ ፈንታ ነው። እርሱም ያውቁታል፣ እንጠይቃለን። አሁን ህገ መንግስቱ በሙሉ አልተቀየረምና ለውጥ የለም ለማለት እቺ የያዝናት አንዷ ናት ወይስ ሌሎቹንም አይተውታል? በመብት ደረጃ ከሆነ እንግዲህ ግለሰብ ተብሎ እንዴት ነበር መገለጽ ያለበት የሚለውን ከርሶ እንሰማለን። ግን የመብት ጉዳይ ከሆነ የዓለምን የሰብአዊ መብቶች እንትን ኮንቬንሽኖቹንም ምኖቹንም
ኤቭሪቲንግ ያጨቀ ህገ መንግስት አይደለም ወይ ያለው ብሎ መከራከሪያ ሀሳቦች አሉ ነው። ያጨቀን ትክክል ይሄ ነው ያልካልኩት ነው። ስለዚህ እኔ አንድ ሲምፕል ነገር ላስረዳ። የኢትዮጵያ ህገ መንግስት ሁሉንም መብቶች ጽፏል። እሱ ላይ ጥያቄ የለኝም። እሱ ነው ያልካልኩት። እንደውም አብዝቶ መጻፍ የሌለባቸውን ዝም ብሎ ጽፏል። የኢኮኖሚ መብት፣ የማህበራዊ መብት፣ የባህል መብት የሚባሉ የማተሚያ ቤት መብት ነው የሚባሉት በትክክለኛ እንትን ኬሽ እነዚህ ዋናው መብት በህይወት የመኖር የነጻነት ወይም ሊበርቲ መብት፣ ይህን ተከትሎ የሚመጣ የንብረት መብት፣ ደስታን የመሻት መብት፣ እነዚህ ናቸው ዋናዎቹ መብቶች ማለት ነው። ዋናዎቹ መብቶች እነዚህ ናቸው። ግለሰብ ላይ የሚንጠለጠሉ ግለሰብ ላይ ሆነ ለምሳሌ የኢትዮጵያ ህገ መንግስት የንብረት መብትን ዲሞክራሲያዊ መብት ብሎ ነው የሚጽፈው። አይተሽ ታውቂያለሽ? አዎ። ዲሞክራሲና ንብረት ምን ያገናኝ? ንብረት የህይወት መብት ነው። ንብረት የአንድ ግለሰብ መብት ነው። በህይወት የመኖር መብቱ ጋር በህይወት ከመኖር መብቱ የሚወለድ መብት ነው የንብረት መብት። በህይወት ሲኖር አንድ ሰው ነጻነት ይኖረዋል፣ ሊበርቲ። ነጻነት የሚፈልገው የሰው ልጅ ለመንቀሳቀስ ለመስራት ነው። ንብረት ለማፍራት ነው ነጻነት የሚፈልገው። ለማሰብ ለመስራት ነው። ያሰበ የሰራ ንብረት ያፈራል። ያፈራው ንብረት የራሱ ነው። ስለዚህ የንብረት መብት የግለሰብ በህይወት የመኖር መብት ነው እንጂ የንብረት መብት ዲሞክራሲያዊ መብት አይደለም። ስለዚህ የኢትዮጵያ ህገ መንግስት ዲሞክራሲያዊ መብት ነው ይላል። የሴት መብትን ዲሞክራሲያዊ መብት ነው ይላል። እነዚህ ነገሮች እኔ እንግዲህ የህግ ፕሮፌሰሮችን ጠይቄ ሁሉም በቃ ያው ኢህአዴጎችና ኦነጎች ስለጻፉት ነው የሚል ይሰጡሻል እንጂ መልስ አያስረዱሽም። ስለዚህ ብዙ ሰው ማይለውን ነው የምነግርሽ። የኢትዮጵያ ህገ መንግስት የቡድን መብት ብሎ ጽፏል። የኢትዮጵያ ህገ መንግስት የግል መብት ብሎ ጽፏል። በመሪ ደረጃ የቡድን መብት የሚባል የለም። የግል መብት ነው ያለው። የግል መብት ካከበርሽ ሰዎች ወደ ቡድን ሲመጡ በግል ካላቸው መብት አዲስ የሚያገኙት መብት የለም። የመደራጀት መብት ከሆነ የመደራጀት መብት የግለሰብ መብትን የመተግበሪያ መንገድ ነው፣ ኢምፕሊሜንቴሽን ሜካኒዝም ነው እንጂ በራሱ መብት አይደለም የመደራጀት መብት። ዋናው ነገር ምን መሰለሽ? የእውነት መብቶችም የውሸት መብቶችም የኢትዮጵያ ህገ መንግስት ውስጥ ተጽፈዋል። እውነትና ውሸት ደግሞ ተቀላቅሎ ሲቀመጥ ውሸት ያሸንፋል ሁሉ ጊዜ። ወይም መርዝና መድኃኒት ስታቀላቂ መርዝ ያሸንፋል። ስለዚህ የኢትዮጵያ ህገ መንግስት ችግሩ መብቶችን አለመጻፉ አይደለም፣ የእውነት መብቶችንም የውሸት መብቶችንም አደበላልቆ መጻፉ ነው። በትክክለኛ የመብት ፍልስፍና ግን ያለው የግለሰብ መብት ነው። እንደው የቡድን መብትን እጽፋለሁ ካልሽ እንኳን የቱ ይበልጣል የሚል መጻፍ አለብሽ። ዘ ሱፐርማሲ የሚባል ኮንሰፕት አለ በህግ። ሁለቱ በተጋጩ ጊዜ የሚሰራው ይሄ ነው ተብሎ ይጻፋል። እኛ የቡድን መብት ምናምን ልደረድሪት ይያለሽ። የቡድን መብት የሚባለው ወደ ኢምፕሊሜንቴሽን ሲገባ፣ ወደ ፍጻማ ሲገባ፣ ወደ ትግበራ ሲገባ ከግለሰብ መብት የተጋጨ እንደሆን ሁል ጊዜ የግለሰብ መብት ከላይ ይሆናል የሚል ወይ መጻፍ አለበት። ግልጽ ነው። ስለዚህ ይሄ ነው እና እኔ ልንገርሽ አይደለ ባጭሩ፣ ሌላ ጊዜ ሰፊ ጊዜ ከሰጠሽ እንደገና ልነግርሽ እችላለሁ። ይሄ ህገ መንግስት አለመተግበሩ ነው ችግሩ የሚሉ ሰዎች ችግር ምን እንደሆነ ታውቂያለሽ? ከጸሐፊው በላይ እኛ ህገ መንግስቱ እናውቃለን ባዮች ናቸው። ጸሐፊው ቲፒኤልኤፍ በትክክል ያልተገበረውን ህገ መንግስት እነሱ እንዴት ሊተገብሩት እንደሆነ አይገባኝም። ጥያቄው ግን እነሱ ያደለም ችግራቸው፣ እኛ ወደ ተግባሪነት እንምጣ ነው። በሌላ አነጋገር እኛ ወደ ፓወር እንምጣ ነው። በፊት ፓወር ላይ የነበሩ 27 ዓመት የህገ መንግስቱ አቀንቃኝ የሆኑ ኢህአዴጎች በትክክል ያልፈጸሙትን እኛውን እንፈጽማለን የሚሉ ሰዎች ምን እያሉ መሰለሽ? የስልጣን ተራ ለኛ ይሰጠን እያሉ ሌላ ነገር እያሉ እንዳይመስልሽ ባጭሩ ማለት ነው እንጂ ይሄ ህገ መንግስት በደንብ ተተግብሯል። ይሄ ህገ መንግስት ካሁን በኋላም ለመተግበር በሞከርሽ ቁጥር የግለሰቦችን ነጻነት እየደፈጠጥሽ፣ የዜጎችን በነጻነት የመዘዋወር መብት እየዘጋሽ፣ በየቦታው የሰፈር ሚሊሻ እየፈለሰፍሽ ይሄን ሀገር ገደል የሚከት ነገር ነው። በዚህ ላይ ምንም የምንሽኮረመመው ነገር አይደለም። እኛ በልጆቻችን ኢትዮጵያ ይሄንን በግልጽ እንናገራለን፣ እንጽፋለን፣ እንሟገታለን። ስለዚህ ይሄ ህገ መንግስት ሲጀመር የዲዛይን ችግር አለው። የዲዛይን ላይ የተቸገረን አውሮፕላን ፓይለት በመቀየር ማብረር አይቻልም። ዲዛይኑ ተበላሽቷል። ያንን 50 ዓመት ፓይለት አምጥተሽ ብታበር አይችልም። መለስ ዜናዊ ሊያበረው ያልቻለውን አውሮፕላን የህገ መንግስት አውሮፕላን ማንም ሊያበረው አይችልም። ኃይለማርያም ደሳለኝ ያቃታቸው ማንም ሊያበረው አይችልም። ስለዚህ የተበላሸን ዲዛይን ፓይለትን ቀይር ነው ጨዋታውና which is not fair። ለምን ሌላ ኦፕሽን አይታይም? ለምን የግለሰብ ነጻነት አይታይም? ለምን አንቀጽ 8 እንደገና አይታይም? አንቀጽ 8 እኮ ግለሰብ ሉዓላዊ አይደለም ይላል። አንቀጽ 8 እኮ ሉዓላዊያን ብሔር ብሔረሰቦች ናቸው ይላል አንቀጽ 8።
ከዛስ ይቀጥልና ደግሞ እነዚህ ሉዓላዊ ብሔር ብሔረሰቦች ደግሞ ኢትዮጵያ ከሚባለው ሀገር ውስጥ በፈለጉ ጊዜ ደግሞ መውጣት ይችላሉ ይላል አንቀጽ 39። ይሄ ነገር ይጠቅመናል አይጠቅመንም? ለምን አንነጋገርም? ለምን አንከራከርም? በዚህ ላይ ሰፊ በሚዲያ ክፍት ተደርጎ ለምን አንከራከርም? በመጨረሻ ለምን ሪፈረንደም አንሰጥም? በዚህ ላይ በነፃነት ከተከራከርን ከተነጋገርን በኋላ ገብቶሻል? ይሄ ያልተሞከረ ነገር ነው። ይሄ 31 ዓመት 32 ዓመት የተወቀሰ በርካታ በሺ የሚቆጠሩ ጽሁፎች የተጻፉበት መጽሐፎች የታተሙበት ኤሪያ ነው እና ነገር ግን 27 ዓመት ወይም 30 ዓመት አሁን ብልጽግናም ቢሆን ያው አንድ ስለሆነ ሊያበሩት ያልቻሉትን ህገ መንግስት አሁን አዲስ አብራሪ በመቀየር ሊበራ አይችልም። ስለዚህ ህገ መንግስቱ ያፈጻጸም ችግር ነው ያለበት የሚሉ ሰዎች እኛን እንደ ፈጻሚ ቀይሩንና እኛ ደግሞ አንድ 30 ዓመት እንደገና እንምራችሁ ነው የሚመስለኝ። ለመተግበር እንሞክር ነው። አዎ እኛ ደግሞ እንሞክረው እስቲ። እኛ ደግሞ እንዳው የበፊቶቹ ሾፌሮች አልቻሉም ነው። የበፊቶቹ ሾፌሮች ግን ያልቻሉት ቀሽም ሾፌሮች ስለሆኑ አይደለም። የበፊቶቹ ሾፌሮች ያልቻሉት የህገ መንግስቱ ዲዛይኑ ችግር ስላለው አይበርም። ሊነዳ የሚችል ህገ መንግስት አይደለም። 4 ነጥብ ፊኒሽ። እሺ ሙስናን በተመለከተ አንድ ነገር እናንሳ። ሰሞኑን ሀገር አቀፍ እንቅስቃሴ እየተመለከትን ነው። መቼም አስተውላችሁታል ብዬ አስባለሁ። እናንተም እንዴት እየተመለከቱት ነው? አይ ይሄ በተደጋጋሚ ብዙ ጊዜ ጽፈንም ኮሜንት አድርገንም እናውቃለን። የጸረ ሙስና ኮሚሽን የዓለም የጸረ ሙስና ቀን ሲያከብርም እዛ ፕሬዘንቴሽን ምናምን ሰጥተን እናውቃለን። ሙስና ማለት በመጀመሪያ ምን ማለት ነው? ሙስና ማለት ያንቺ ያልሆነውን ነገር መውሰድ ነው። ሌላ ነው። ያንቺ ያልሆነውን ያልሰራሽበትን ያለፈሽበትን ገንዘብ መውሰድ ማለት ነው ሙስና አይደለም። ሌላ ነገር ነው። አንድ መንገድ ነው አይደለም። በቃ ሌብነት ነው። ወይም ደግሞ ዝም ብሎ ሌላ የብር ስም አስፈልጎ ሌብነት ነው። የዳቦ ስም አስፈልጎ አንደኛው ነጥብ እሱ ነው። ሁለተኛው ነጥብ የሚሞሰን ወይም የሚሰረቅ ንብረት ምን አይነት ነው? የሚሰረቅ ወይም የሚሞሰን ሀብት ምን አይነት ነው? የጋራ የሆነ ነው። የመንግስት ነው። ብዙ ጊዜ አይደል? የመንግስትና የህዝብ ሀብት ነው የሚዘረፈው። የግለሰብ ሀብት እንደ ልብ ይዘረፋል። ያንቺ ደሞዝ እንደ ቀልድ ይወሰዳል። አይወሰድም። የሆነ ሰውዬ ፎቅ እንደ ቀልድ ይዘረፋል። የሆነ ሰውዬ ኩባንያ እንደ ልብ አይወሰድም። ስለዚህ ሁለተኛው የጋራ የሆነ ነው የሚሰረቀው ማለት ነው። የኔ መጽሐፍ ላይ ብትሄጂ የጋራ የሆነ የማንም አይደለም ይላል።